ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል ማለት ነው። ውድ የዩቲዩብ ተከታታዮቼ ከዚህ ቀደም ባየናቸው የአማርኛ ፊደላትን እንዴት አድርገን ወደ እንግሊዘኛ ፊደላት መቀየር ምንችል የሚለውን አይተናል። ዛሬ ደግሞ የምናያቸው ምንድናቸው? የአማርኛ ፊደላትን በአማርኛ ፊደላትና በእንግሊዘኛ ፊደላት ስም መጻፍ እናያለን ማለት ነው። ስለዚህ እዚህ ጋር የምታዩቸው ስሞች የተጻፉ ስሞች አሉ። እነሱን ስሞች እንዴት አድርገን ነው ወደ አማርኛና ወደ እንግሊዘኛ ሊቀየሩልን የሚችሉ እንዴት አድርገን ነው ቀይረንስ ማንበብ የምንችለው የሚለውን እሱን እናያለን ማለት ነው። ውድ የዩቲዩብ ተከታታዮች እዚህ ጋር የምናያቸው አሉ። እነዚህ የምናያቸውን በሙሉ ወደ እንግሊዘኛም እንዲሁም ወደ አማርኛ መቀየር እንዴት እንደምንችል እሱን ስለምናይ ሰብስክራይብ በማድረግ ቤተሰብ በመሆን እንድትከታተሉኝ እናሳስባለን ማለት ነው። ኦንላይን ለመማር የምትፈልጉ እዚህ ጋር በተቀመጠው ስልክ ሀይ ልትሉን ትችላላችሁ ማለት ነው። የምናስተምርባቸው የሶሻል ሚዲያዎች ቴሌግራም፣ ዋትስአፕ፣ ኢሞ እንዲሁም ደግሞ ሌሎች እናንተ በምትጠቀሙባቸው በማንኛውም የኢንተርኔት ሲስተሞች ወይም ደግሞ በማንኛውም እናንተ በምትጠቀሙባቸው ሶሻል ሚዲያዎች እናንተን እናስተምራለን ማለት ነው። አንድ አስተማሪ ለአንድ መምህር፣ አንድ ተማሪ ለአንድ አስተማሪ ወይም ደግሞ አንድ ተማሪ ለአንድ መምህር ከሰኞ እስከ ዓርብ በቀን 1 ሰዓት እናስተምራለን ማለት ነው። ስለዚህ ኦንላይን መማር የምትፈልጉ እዚህ ጋር በተቀመጠው ስልክ ሀይ ልትሉን ትችላላችሁ። አሁን ቀጥለን የምንሄደው ወደ ቪዲዮ የሰው ስሞችን በአማርኛና በእንግሊዘኛ መጻፍ ይላል ከላይ ላይ እንደምታዩት። ስለዚህ የሰው ስሞችን እንዴት አድርገን ነው በአማርኛና በእንግሊዘኛ የምንጽፈው ማለት ነው። ስለዚህ መጀመሪያ እዚህ ጋር የምናያት በአማርኛ የተጻፉ ስሞች አሉ። እነዚህም በአማርኛ የተጻፉ ስሞችን እንዴት ነው ወደ እንግሊዘኛ ልንቀይራቸው የምንችላቸው? ስለዚህ እነሱን እናያለን ማለት ነው። የመጀመሪያ አብርሃም ይላል። እዚህ ጋር እንደምታዩት የመጀመሪያው ማን ይላል? አብርሃም ይላል። አብርሃም። ስለዚህ አብርሃም የሚለውን የአማርኛውን ወደ እንግሊዘኛ የምንቀይረው እንዴት አድርገን ነው? ስለዚህ ወደ እንግሊዘኛ ስንቀይረው ማን ይሆናል? ይሄው ኤ እንደ አ ትነበባለች። ብ እንደ ቢ እንደ ብ ትነበባለች። ር እንደ አር አይ ትነበባለች። ር እንደማን ትነበባለች? እንደ አር አይ ትነበባለች ማለት ነው። ሀ እንደማን ትነበባለች? እንደ ኤች እና እንደ ኤ ማን ትነበባለች? እንደ ሀ ትነበባለች ማለት ነው። ይኸው ኤም ብቻ እንደማን ትነበባለች? እንደ ም። እሺ አጠቃላይ ምን ይላል? አብርሃም። ከዛ መቀጠል ማን አለ? ጦፊቅ ሲል በባለፈው እንደተነጋገረው ቲኦ እንደማን ትነበባለች ብለናል በባለፈው? እንደ ተም እንደ ጠም ትነበባለች ማለት ነው። ስለዚህ ጋር ማን መጣ? ጦፊቅ ሆና መጣች ማለት ነው። ስለዚህ ጦፊቅ ሲል ማን ይወስዳል? እነሱን እናያለን። ማነች? ቲኦ እንደማን ነው የምትነበበው ማለት ነው? እንደ ጦ ትነበባለች ማለት ነው። ፊ ደግሞ ኤፍ አይ ፊ እንደማን ትነበባለች? ኤፍ አይ ትነበባለች ማለት ነው። ቅ እዚህ ጋር የምታዩት ኬ ብቻ ናት። ኬ ሁለት አይነት የንባብ ስልት ነው ያላት። ማን ማለት ነው? እንደ ከና እንደ ቀ ሁለቱም የንባብ ዘዴዎች እንደ ቀና እንደ ከ ይነበባሉ ማለት ነው። እሺ አሁን እዚህ ጋር የምናያቸው ምን አለ? ጦፊቅ ቲኦ እንደ ጦ፣ ኤፍ አይ እንደ ፊ። ምክንያቱም ኤፍ ኢ እንደማን ይነበባል? እንደ ፈ ተባብለን ባለፈው አይደለ? ከዛ ፊ እንደ ኤፍ አይ፣ ቅ ደግሞ ኬ ትነበባለች ማለት ነው። እሺ ሌላ ከዚህ ጋር ሌላ የምናየው ምን አለ? ሰኢድ ይላል። አሁን ሰኢድ ሲል እንዴት ነው ወደ እንግሊዘኛና ወደ አማርኛ እንዴት አድርገን ነው የምንቀይራቸው? አሁን እዚህ ጋር በደንብ እናያቸዋለን ማለት ነው። ሰኢድ ሲል እንዴት ነው? ሰኢድ ሲል መጀመሪያ እንደ ሰ የምትነበዋ ማን ነበረች? በባለፈው እንደተማማር ነው እንደ ሰ የምትነበዋ ማን ነበረች? እንደ ሰ የምትነበዋ ማን ነበረች? እንደ ሰ የምትነበብ ማን ነበረች? ኤስ ኢ እንደማን ትነበባለች? እንደ ሰ።
ይህ ደግሞ ታስታውሱ ከሆነ ዋይ ናት አይደለ? ነገር ግን ዋይም አይን ቼንጅ አድርጋ የምትገባበት ነገር አለ። አይን ቼንጅ አድርጋ የምትገባበት ጊዜም አለ። ስለዚህ ሰ ይ አይ ድ እንደ ዲ ድ እንደማን ትነበባለች? እንደ ድ ትነበባለች። ዲ እንደማን ትነበባለች? እንደ ድ ትነበባለች ማለት ነው። ከዛ ጳውሎስ ጳውሎስ ሲል እንዴት ነው? ማን ሲል? ጳውሎስ ሲል። እሺ ጳውሎስ ሲል ፒ ኤች ኤ እንደማን ትነበባለች? እንደ ጳ ትነበባለች። ማን? ፒ ኤች ኤ እንደማን ትነበባለች? እንደ ጳ። በባለፈው እንደ ጰም ትነበባለች ብያችሁ ነበረ። ፒኤ እንደ ጳ ትነበባለች ማለት ነው። ፒኤች በአንድ ላይ የሚመጣ ከሆነ የጰ ዋና ተነባቢ ሆኖ ይሆናል ማለት ነው። ስለዚህ አናባቢዎች ሲገቡ ደግሞ ጳ ፑ ጲ ምናምን እያሉ ይሄዳል። ስለዚህ እንደ ጳ ማን ነው? ፒ ኤች ኤ እንደ ጳ ይነበባል ማለት ነው። ው እንግዲህ ደብሊው ነው። ያው አምስተኛ ፊደል ነው። ው እንደ ደብሊው፣ ኤል ኦ ደግሞ እንደ ሎ ይነበባል ማለት ነው። እንደማን ይነበባል? እንደ ሎ ይነበባል ማለት ነው። ስለዚህ ኤል ኦ እንደ ሎ፣ ኤስ ደግሞ ስ ደግሞ እንደማን ትነበባለች? እንደ ኤስ ትነበባለች ማለት ነው። ማን? ስ እንደማን ትነበባለች? እንደ ኤስ ትነበባለች ማለት ነው። ስለዚህ እዚህ ጋር ይሄን ካየን ከዚህ ቀጥለን ማን እናያለን? ቤዛ ሲል ደግሞ ምን እናደርጋለን? ቢኢ እንደማን ትነበባለች? እንደ ቤ። በነገራችን ላይ በባለፈውም አይተናል። ቢኢ እንደማን ትነበባለች ተብለባ ወይ እንደ በ ነው የምትነበበው ወይ ደግሞ እንደ ቤ ነው የምትነበበው። ስለዚህ እዚህ ጋር ቢኢ እንደማን ነው የምትነበበው ማለት ነው? ቢኢ እንደ ቤ ትነበባለች። ዜድኤ እንደ ዛ ትነበባለች ማለት ነው። እንደማን? እንደ ዛ። ቢኢ እንደ ቤ፣ ዛ ደግሞ እንደ ዜድኤ እንደዛ ይነበባሉ ማለት ነው። ሙሐመድና መሐመድ ይለያያል። በነገራችን ላይ እንግዲህ ምናልባት ሃይማኖታዊ ስም ስለሆነ እኔ እሱን ለማብራራት አይደለም። ነገር ግን መሐመድ ሲል እንዴት ማለት ተጻፈው? ማን ሲል? መሐመድ ሲል። ስለዚህ መሐመድ ሲል አጻጻፉ እንዴት ነው ካልነ እስኪ እናያለን ማለት ነው። እንደ መ የሚነበብ ማን ነው? ይሄ ማን ይላል? መሐመድ ይላል። እንደ መ የሚነበብ ማን ነው? ኤም ኢ እንደማን ይነበባል? እንደ መ ይነበባል ማለት ነው። እንደማን ይነበባል? እንደ መ። እሺ ኤም ኤ ማን ነው? ኤች ኤ ደግሞ እንደማን ይነበባል? እንደ ሀ ይነበባል ማለት ነው። ኤም ኢ ደግሞ እንደማን ይነበባል? እንደ መ ይነበባል ማለት ነው። ድ ደግሞ ያው ዲ ደግሞ እንደማን ትነበባለች? እንደ ድ ትነበባለች ማለት ነው። እዚህ ጋር አሁን በደንብ አድርገን ማየት ያለብን ምኑ ነው? ማንንና ማንን ወስዳ ነው እንደ መ የምትነበበው? እሱን እናያለን። በመጀመሪያ እዚህ ጋር ማን እንወስዳለን? መ ኤም ኢ እንደ መ፣ ኤች ኤ እንደ ማን ማለት ነው? እንደ ሀ፣ ኤም ኢ ደግሞ እንደ መ፣ ዲ ደግሞ እንደማን ትነበባለች? እንደ ድ። ዲ ብቻዋን ከሆነች እንደ ድ ትነበባለች ማለት ነው። ከዚህ ቀጥለን ማን አለ? ቶሎሳ። አሁን እዚህ ጋር ቶሎሳ ሲል እንዴት ነው? ተግባባን? ቶሎሳ ሲል እንዴት ነው? ማን ሲል? ቶሎሳ ሲል እንዴት ነው? ቶሎሳ ሲል ምን ማድረግ አለብን? አሁን ቶሎሳ ሲል ምን ነው መውሰድ ያለበት? እሱን ማን ያለ? ቶሎሳ እንደ ቶ ማን ይባላል? ማን ይነበባል? መጀመሪያ እንደ ተዋና ተነባቢዋ ማን ነች? ቲ ነች አይደለ? ስለዚህ ቲ ኦ፣ ምክንያቱም ቶ ስንተኛ ፊደል ናት? ሰባተኛ ፊደል። ሰባተኛ ፊደል ደግሞ አናባቢ ማን ነው የሚገባ? ኦ ነው። ስለዚህ ቶ ሎ ዳብል ኤል ሆናለች። እዚህ ጋር ዳብል ኤል የሆነችበት ምክንያት ሎ ምን ስትል ነው? ቶሎሳ ሳይሆን ቶሎሳ ነው። ምን ነው? ሎ ጠበቅ ስለምትል ነው። ሎ ጠበቅ ስትል ኤልን ወይም ደግሞ ተነባቢው ዳብል ይሆናል ማለት ነው። ተነባቢው ከዛ ማን ይቀጥላል? አናባቢ ይቀጥላል። ስለዚህ የሎ የመጨረሻ ፊደል ስለሆነች የሎ ዋና ተነባቢ ስለሆነች የሎ ዋና ተነባቢ ኤል ነው። ስለዚህ የመጨረሻ ፊደል አናባቢ ደግሞ ማን ነው? ኦ ነው ማለት ነው። ሳ ሲ ደግሞ ሆነ ሳ ጠበቅ ስለምትል ዳብል ኤስ ትወስዳለች።
ተግባባን። ማን ይወስዳት ትወስዳለች? ዳብል ኤስ እዚህ ጋር ሳ ኤስ ኤ እሱን ትወስዳለች ማለት ነው። ስለዚህ ዳብል ፊደል የሚወስዱበት ምክንያት ጠበቅ ሲል ነው። ቃላቱ ፊደላት ጠበቅ የሚሉ ከሆነ እሱንን እዚህ ጋር ምን ማለት እንችላለን ማለት ነው? ማየት ወይም ደግሞ ማስተካከል እንችላለን ማለት ነው። እሺ ከዛ መቀጠል ማን እናያለን? ዘውዱ። እንዴት አድርገን ነው ዘውዱ ሲል እንዴት ነው ማየት የምንችለው? አሁን እዚህ ጋር በደንብ ማወቅና ማየት ያለብን ምንድነው? ዘውዱ ሲል እንዴት አድርገን ነው መለየት የምንችለው? ዘውዱ የሚለውን ወደ እንግሊዘኛ መጻፍ የምንችለው እንዴት ነው? እዚህ ጋር ምን ይላል? ዘውዱ ይላል አይደለ? እዚህ ጋር ዘውዱ የሚለውን ወደ እንግሊዘኛ ለመቀየር ማን እናደርጋለን? ዜድ ኢ እንደማን እንደ ዘ ማንን ዜድ ኢን እንደማን እንሰራለን? እንደ ዘ ውን ደግሞ ከዚህ ቀደም ጳውሎስ የሚለው ላይ ያሳይቻችኋል ደብሊውን አይደለ? እዚህ ላይ ው መጣች። ስለዚህ ው ሲል እንዴት ነው? ው እንደው የምትነበብ በእንግሊዘኛ ፊደል ማናት? ደብሊው ብቻዋን ራሷ ናት ማለት ነው። ዱ ደግሞ የዱ ደግሞ ተነባቢዋ ማነች? ዲ ናት አይደለ? ዱ ይሄ ዱ ደግሞ ስንተኛ ፊደል? ሶስተኛ ፊደል ነው። ሁለተኛ ፊደል ነው ደዱ። ስለዚህ ሁለተኛ ፊደል አናባቢ ደግሞ ማነች? ባውሏ ወይም አናባቢዋ ማነች? ዩ ናች። ስለዚህ ዲ ዩ የሚሆን ከሆነ ማን ነው? እንደ ዱ ይነበባል ማለት ነው። ስለዚህ በአጠቃላይ ምን ተብሎ ይነበባል? ዘውዱ ዘ እንደ ዘ፣ ደብሊው ደግሞ እንደ ወ፣ ዲዩ ደግሞ እንደ ዱ ይነበባል ማለት ነው። ከዛ መቀጠል ማን አለ? በላይነህ። አሁን እዚህ ጋር በላይነህ ሲል ምንድን ፊደላትን ነው የሚወስዱት? ተግባባን። ምንድን ፊደላትን ይወስዳሉ? እሱን በደንብ አድርገን እናያለን። በላይነህ ሲል ቢ እንደማን ትነበባለች? እንደ ቢኢ የምትነበብ ከሆነች ማን ትወስዳለች? እንደ በ። ኤልኤ የምትወስድ ከሆነች እንደማን ትወስዳለች? እንደ ላ። ማን ትወስዳለች? እንደ ላ። ይህ ደግሞ ዋይ። አሁን እዚህ ጋር ዋይ አለች አይደለ? ዋይ እንደማን ትነበባለች? እንደ ይ። ዋይ ምንም አላስከተለች፣ ብቻዋን የመጣችው እንደ ይ ትነበባለች ማለት ነው። ኤን ኢ ደግሞ እንደማን ትነበባለች? እንደ ነ ትነበባለች። እንደማን ትነበባለች ማለት ነው? እንደ ነ ትነበባለች ማለት ነው። ህ ደግሞ እንደማን ትነበባለች? እንደ ኤች። እንደ ነ ማለት ትነበባለች። መጀመሪያ ብያችኋለሁ። ኤን ኤ እንደማን ትነበባለች? እንደ ነ። ምክንያቱም የነ ዋና ተነባቢ ማናት? ኤን ናት። ከዛ አናባቢዋ ደግሞ ኤ ናት። ስለዚህ ኤን ኢ የሚሆን ከሆነ እንደማን ትነበባለች? እንደ ነ። ህ ደግሞ ማን ትወስዳለች? ኤችን ብቻ ማለት ኤችን ራሷን ብቻ ትወስዳለች ማለት ነው። ከዚህ ቀጥለን ማን አለ? ልዑል ሲል ምን አይነት ፊደል ነው የሚያስድልን? አሁን አቤት የአዘሮች በምንድን ነበር የሚነበው? ቅድም ያልኋችሁ በባለፈው ቪዲዮ ላይ አልፋችሁ ይዩት። በባለፈው ቪዲዮ ላይ በባውል ሌተሮች ብቻ ነው የሚጻፈው። በምኖች? በባውል ሌተሮች። ባውል ሌተሮች ማለት ምንድነው? በአናባቢዎች ማለት ነው። በምኖች ማለት ነው? በአናባቢዎች ብቻ በአናባቢዎች ብቻ ነበር የሚጣፍ። ስለዚህ ማን ወክላ የመጣችው? ዩን ብቻ ማለት ነው። ምንን ብቻ? ዩን ብቻ ወክላ መጣች ማለት ነው። ስለዚህ እንደ ዩ ብቻ ትነበባለች። ል ደግሞ ኤል ብቻ ትነቴ። ልዑል ሲል ኤል ኢ እንደ ለ፣ ዩ እንደ ኡ፣ ል ደግሞ እንደ ል ይነበባል ማለት ነው። ከዚህ ቀጥለን ማን አለ? ግርማ ይላል። አሁን ግርማ ሲል ምን አይነት ፊደል ነው ሊወስዱ የሚችሉት? እሱንም አብረን እናያለን። እሺ ከዚህ ጋር ግርማ ሲል እዚህ ጋር ግ ጂ አይ እንደማን ነው የምትወስደው? እንደ ግ። ማን? ጂ አይ እንደ ግ። አር ደግሞ እንደ ር። ኤም ኤ እንደማን ትነበባለች ማለት ነው? እንደ ማ ትነበባለች ማለት ነው። ስለዚህ እንደ ግ የምትነበብ ማናት? ጂ አይ ትነበባለች። እንደ ር የምትነበብ ማናት? አር ትነበባለች። እንደ ማ የምትነበብ ኤም ኤ ትነበባለች ማለት ነው። ስለዚህ በዛሬ ቪዲዮዎችን ነበር ይዤላችሁ የመጣሁት ውድ የዩቲዩብ ተከታዮች፣ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። መማር የምትፈልጉ
እዚህ ጋር በተቀመጠው ስልክ ቴሌግራም ላይ ወይም ደግሞ ኢሞ ላይ ሀይ ልትሉን ትችላላችሁ። እኛም አንድ መምህር ለአንድ ተማሪ ቀጥረን ከሰኞ እስከ ዓርብ እናስተምራለን ማለት ነው። ብዙ ተማሪዎች አሉን፣ ብዙ አስተማሪዎችም አሉን። መማር የምትፈልጉ ሀይ ልትሉን ትችላላችሁ። መልካም ጊዜ